ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ወደ ወልቃይት እንሄዳለን። አሁንም መንቃት ያልቻሉት የወልቃይት መሪዎች በሚል ስር አንዳንድ ሀሳቦችን ይዤላችሁ መጥቻለሁኝ። የፋኖ አመራሮችም ስለ ወልቃይት እየተናገሩ ያሉትን አቀርብላችኋለሁ። ያው መቼም አገዛዙ የወልቃይትን ጉዳይ እንደ ካርድ እየተጫወተበት ነው፣ እንደ ካርድ እና የወልቃይትን ጉዳይ ይዞ ያቆየው በተቻለ መጠን በትግራይና በአማራው ማህበረሰብ መካከል ሰላም እንዳይመጣ ስለሚፈልግ በትግራይና በአማራ ማህበረሰብ መካከል ሰላም እንዳይመጣ ብቻ ሳይሆን የፋኖን እንቅስቃሴንም ሆን ብሎ ለማዳል ፋኖ በፋኖች መካከል መከፋፈልን እንዲመጣ ነገር ግን አሁንም በተደጋጋሚ የአማራ ፋኖ ብሔራዊ ንቅናቄ አዲስ የተቋቋሙ ድርጅት አለ። ያ ድርጅት አብዛኛውን ፋኖ ያቀፈ ነው እና ፋኖ በተቋም ደረጃ ይፋ እያደረገ ያለው ነገር አለ። በተቋም ደረጃ እየተናገረው ያላለ አባላቶቹም በተለያየ ጊዜ ወጥተው እየተናገሩ ከዚህ በፊት የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባል አርበኛ ዘመነ ምረትን የተናገረውን እንደዚሁም አርበኛ ቃል አቀባይ ዮሐንስ ንጉሱም የተናገሩትን ነገር ገልጬላችኋለሁ። እነዚህ ሁለት እንትኖች በተለይ የወልቃይት ጉዳይ፣ የጠለምት የራያ ጉዳይ የፋኖ የብዙዎቻችን ምንድነው ቀይ መስመሮቻችን ነው እንዳሉ በስፋት ዘግቤላችሁ ነበረ። በተመሳሳይ ሁኔታ ጠበቃ ቃል አቀባይ ጠበቃ አስረስ ማረም እንደዚሁ የተናገረውን ገልጫለሁ። ከዚህ በፊት አፋብሃ በወልቃይት ጉዳይ ላይ የጻፈውንም ያወጣውን መግለጫ በማሳወቅ የአፋብሃ አቋም ምን እንደሆነ በትክክል ማስረዳቴ የሚታወቅ ነው። ይሄ የአማራ ፋኖ ብሔራዊ ንቅናቄ በዚህ ጉዳይ ላይ በይፋ በተለይ ነገር ከሆነ በኋላ በይፋ ያወጣው መግለጫ የለም። በዚህ ጉዳይ ላይ መግለጫ ሊያወጣ ይችላል የሚል መረጃ ነው ያለኝ። ሆኖም ግን አመራሮቹ በተለያየ መንገድ አቋማቸውን እየተናገሩ ነው እና እነዚህ ከወያኔ ጋር ሲፋለሙ የነበሩ ከወያኔ ጋር ባለፈው ጦርነት ሲፋለሙ የነበሩ በርካታ አመራሮች በይፋ እያስቀመጡት ያለው ምንድነው ወያኔ አሁን ባለችበት ሁኔታ የቀጠለችውና የቆመችው በአብይ አህመድ ነው፣ በብልጽግናዎች ነው። ወያኔ ከአንዴም ሁለት ጊዜ መጥፋት ነበረበት። ተሸንፋ ወደ መጥፋት ገብታ ነበር እና እንዳትጠፋ ያደረገው እንድትነሳ እንድትቀጥል ወያኔ እንድትቀጥል ያደረገው የብልጽግና መንግስት ነው። በተለይ የኦሮሞ ብልጽግና መንግስት ለምን በሰሜኑ የሀገራችን ክፍል ሰላም እንዲመጣ ይፈልጋል። አሁን ፋኖ አንድ አይሆኑም ተብሎ ብዙ ይባል ነበር። ፋኖ አንድ አይሆኑም የሚባለው ነገር አሁን ሳይሳካላቸው ቀርቶ ፋኖ አንድ በሚሆንበት ጊዜ ሳይሆን አንድ በሆነበት ጊዜ የብልጽግና አገዛዝ የአብይ አህመድ ተደናግጠዋል፣ በጣም ተደናግጠዋል። ከመደናገጣቸው የተነሳ አሁን ያንን ሞሜንተም ለመቀልበስ በቃ በኪሳቸው የነበረውን የመጨረሻ ካርድ መዘዋታል። ያቺ ካርድ ምንድነው? የወልቃይት ካርድ። ይሄው ፋኖ ወልቃይትን ሊሰጥ ነው። ይሄው ፋኖ ወልቃይትን እንዲህ ሊያደርግ ነው። እኛ ብለናል አድማጮቼ፣ በተለያየ ፕሮግራም ላይ የህወሓት ስጋት አይደለችም፣ የትም አትደርስም፣ አቅም የላትም፣ የትግራይ ህዝብም ጦርነት አይፈልግም ብለን በተደጋጋሚ ተናግረናል። እንዳልነው ነው እየሆነ ያለው ነገር ግን አገዛዙ ያንን ምን እያደረገ ነው? በቃ ለኢትዮጵያ አሳቢ እንደሆነ ለኢትዮጵያ ሉዓላዊ ግዛት አሳቢ እንደሆነ በማድረግ በቃ ከህወሓት ጋር በመፋለም የህዝብን ድጋፍ ለማግኘት እየሞከረ ነው። ይገርማቸዋል። ከህወሓት ጋር ለመፋለም እኮ የሚሞክረው እኮ በዚህ በኩል ህወሓትን አስቀምጠው እኮ ነው። በዚህ በኩል እነ ጌታቸው ረዳን እነ ጻድቃንን እዚህ ቦታ አድርጎ በዚህ በኩል የትግራይ ኃይል የሚባሉ የትግራይ ህዝብ አሸባሪ የትግራይ ህዝብ ያሸብሩ ያሉ ቡድኖችን ከጎኑ አድርጎ በዚህ በኩል እነ ራያን ለህወሓት እያስረከበ በዚህ በኩል ወልቃይት የትግራይ ነው እያለ አገዛዙ በዚህ በኩል ደግሞ ህወሓትን እታገላሉ ብሎ እንትን ይላል እና በጣም የሚገርም ነገር ነው። እና በዚህ ምክንያት ፋኖች አቋማቸውን በግልጽ እያስታወቁ እና የወልቃይት ጉዳይ፣ የራያ ጉዳይ፣ የጠለምት ጉዳይ፣ የሸዋ ጉዳይ፣ የአዲስ አበባ ጉዳይ፣ የመተከል ጉዳይ፣ ሌሎችም ጉዳዮች ቀይ መስመሮቻችን ናቸው ብሎ በግልጽ እየተነገሩ ነው። እና ስለዚህም እምላችኋል አንድ አመራር በዚህ ጉዳይ ላይ አንድ የአማራ ፋኖ ብሔራዊ ንቅናቄ አመራር በዚህ ጉዳይ ላይ የተናገረውን ጀባላችኋለሁ፣ አሳያችኋለሁ። ከዛ በፊት ግን እስቲ ስለ አንድ ዜና ስለ ምርጫ ቦርድ ዜና ታያችሁ። እዚህ ጋር የምታዩት የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ እናደርጋለን ብለዋል። ይቅርታ እንግዲህ ምርጫ እናደርጋለን ብለዋል። ግንቦት አካባቢ ምርጫ ለማድረግ እየተዘጋጁ ነው። እንዴት አድርገው ምርጫ እንደሚያደርጉት እግዚአብሔር ይወቀው።
የትግራይ ክልል እንደምታውቁት ነው። የአማራ ክልል በብዙ ቦታዎች ፋኖ እየተንቀሳቀሰ ያለበት ቦታ ነው። ወለጋም እንደዚሁ ፋኖ በብዛት እየተንቀሳቀሰ ያለበት ቦታ ነው። እንግዲህ የት አካባቢ እንዳለ ሰሜኑን በሙሉ ሰርዘውት በደቡቡ የሀገራችን ክፍልና በመሀልና በደቡቡ የሀገራችን ክፍል ምርጫ ለማድረግ አስበው ከሆነ ወይንም ደግሞ እንደ ባህር ዳር፣ ደሴ፣ እንደነ ጎንደር በወታደራዊ ኮንቮይ ምርጫ ተደረገ ብለው ምርጫ ለማድረግ አስበው ከሆነ አላ ነገር ግን ምርጫ ለማድረግ አስበዋል። እንግዲህ ትልቁ ዜና ምርጫ የማድረጉና ያለማድረጉ ጉዳይ አለ። ምርጫ አድርጉ አላደረጉ ምንም የሚለውጠው ነገር የለም። ተደረጉም አላደረጉም ያው የብልጽግና ዳንኪራና የብልጽግና ድራማ ነው። ብዙም ለዛ ቦታ የሚሰጥ ሰው የለም። ነገር ግን አሁን ትልቁ ዜና አድማጮች የምርጫው ጉዳይ አይደለም። ትልቁ ዜና የምርጫ ቦርድ የምርጫ ድርድር የምርጫ እንትኖችን በሚያስቀምጥበት ጊዜ ወልቃይት ጠገዴና ካፍታ ሁመራን ራያንና ጠለምትን በትግራይ ክልል ውስጥ አድርጎ ነው ያስቀመጠው። የኢትዮጵያ ምርጫ ቦርድ በህገ መንግስቱ መሰረት ምዕራብ ትግራይ የወልቃይትና ጠገዴ ምናምን ብሎ ነው ያወጣው። ምዕራብ ትግራይ ብሎ ነው ያስቀመጠው። እነዚህን አካባቢዎች እነ ኮሎኔል ደመቀ የተቆጣጠሩትን አካባቢዎች የምዕራብ ትግራይ አካል የትግራይ አካል አድርጎ ነው የኢትዮጵያ ምርጫ ቦርድ ይፋ ያደረገው። ይሄ ደግሞ የአብይ አህመድ መንግስት ሳይፈቅድ የሚደረግ ነው። ይሄ የኦሮሞ ብልጽግናዎች ፍላጎት እነዚህ የትግራይ አካባቢዎች የወልቃይት ጠለምትና ራያ የብልጽግና የትግራይ አካል እንዲሆኑ ፍላጎት አላቸው። ለኛ ለኦሮሞማ ኃይሎች ፓርትነር የሚሆኑት እሺ ቢሉንና ቢስማሙ ፓርትነር የሚሆኑት አማራው ሳይሆን ህወሓቶች ናቸው የሚል እምነት ነው ያላቸው። ለምን ህወሓቶች ይሄን ህገ መንግስት ይቀበላሉ? አሁን ያለውን ህገ መንግስት የዘር ህገ መንግስት ይቀበላሉ። ህወሓቶች እቺ አሁን ያለችዋን ኦሮሚያ የሚሏትን አፓርታይዳዊ ክልል ሸንሽነው ለኦነጎች የሰጡት ህወሓቶች ናቸው። ስለዚህ ይሄ የብሔር ብሔረሰብ ፖለቲካ የኦሮሞ መሬት፣ የአማራ መሬት፣ የትግራይ መሬት የሚለውን ህወሓቶች ይደግፉታል። ስለዚህ በፖለቲካ አስተሳሰብ በፖለቲካ አይዲዮሎጂ ለኛ የሚቀርቡት ፋኖች ሳይሆን ለኛ የሚቀርቡት ህወሓቶች ናቸው የሚል እምነት አላቸው የኦሮሞ ብልጽግናዎች። ስለዚህ በተቻለ መጠን የህወሓቶችን ፍላጎት ማሟላት ነው የሚፈልጉት። ለምን? የህወሓቶች ፖለቲካ ከነሱ ጋር ስለሚመች፣ ሁለቱም የዘር ፖለቲካን አራማጆች ስለሆኑ። ስለዚህ ዲፕ ዳውን የኦሮሞ ብልጽግናዎች እነ ሽመለስ አብዲሳ እነ አዳነች ተነጋግረው የወሰዱት ውሳኔ ነው። በቃ በምንም አይነት ታምር ወልቃይትም ጠለምትም ራያም ወደ ጎንደርና ወደ ወሎ አይገቡም። ይሄ የነሱ ውሳኔ ነው። የነሱ ውሳኔ ያ ባይሆን ኖሮ ፍላጎታቸው ደቡብ ክልልን ለአራት ሲከፋፍሉ የአዲስ አበባና የኦሮሚያ ምናምን ብሎ ሲሸነሽኑ የወልቃይትን ጉዳይ ገና ድሮ እልባት ለ7 ዓመት ሙሉ አይቆይም ነበር። ገና ድሮ እልባት ይሰጡት ነበር። እልባት ያልሰጡበት ምክንያት ለምንድን ነው? አይፈልጉም። ይሄ የታወቀ ይሄ ብዙዎቻችን እናውቃለን። ብዙዎቻችን የምናውቀው ጉዳይ ነው። ችግሩ ግን ምንድነው? የምርጫ ቦርድ ይሄንን በሚያደርግበት ጊዜ የወልቃይት ፖለቲከኞች እነ ኮሎኔል ደመቀ እነ አቶ አሸተ ደምሌ ወልቃይት ያሉ ወገኖች የሌላው የአማራ ማህበረሰብ ስቃይና መከራ ሳይሰማቸው ወልቃይትን ለጊዜው ማስተዳደር ቻልን በሚል አብይ አህመድንና የኦሮሞ ብልጽግናን ወዳጃቸው አድርገው የአብይ አህመድና የኦሮሞ ብልጽግና አሽከር ሆነው መስራታቸው ነው የሚገርም። እንደውም ተመልከቱት እዚህ ጋር ፎቶ በጣም ይገርማል። የአብይ አህመድ ልዩ አማካሪውን አቶ ሽመልስ የተከበሩ አቶ ጌታቸው ረዳንም ማዕከላቸው አስቀምጡ። ወያኔውን የተከበሩ አቶ ጌታቸው ረዳ የጠቅላይ ሚኒስትራችን የክቡር ዶክተር አብይ አህመድ ልዩ አማካሪ የሆኑትን የተከበሩ አቶ ጌታቸው ረዳ ያው በመካከላቸው አሉ አቶ ሸተ ደምሌና ኮሎኔል ደመቀ ዘውዱ። እምነታቸውን በማን ላይ ነው የጣሉት? እምነታቸውን በእነ አብይ አህመድ በብልጽግናዎች በኦሮሞ ብልጽግናዎች ላይ ነው የጣሉት። ለምን? የኦሮሞ ብልጽግናዎች ወለጋ ስለሚያደርጉት ነገር ግድ አይሰጣቸውም እነዚህ ሰዎች። የኦሮሞ ብልጽግናዎች በአርሲ ስለሚያደርጉት ነገር ግድ የኦሮሞ ብልጽግናዎች በሻሸመኔ ሆዷን ቀደው አማራ ነው የሚወለደው ብለው ህፃኑን ልጅ ሁሉ ሲገሉ እነዚህ ሰዎች ግድ አይሰጣቸውም። የኦሮሞ ብልጽግናዎች አዲስ አበባ በመቶ ሺህ የሚቆጠሩ ቤቶችን ሲያፈርሱ እነዚህ ሰዎች ግድ አይሰጣቸውም። በደብረ ብርሃን፣ በፍኖተ ሰላም፣ በወሎ፣ በሐይቅ በተለያዩ ቦታዎች የተፈናቀሉ
በኦሮሞ ብልጽግናዎች የተፈናቀሉ በመቶ ሺዎች የሚቆጠሩ ኢትዮጵያውያን አማራዎች ለእነዚህ ሰዎች ግድም አልሰጣቸው። ለእነዚህ ሰዎች የሰሊጥ ንግድ እንዲያደርጉ አንዳንድ ነገሮች እንዲያደርጉ ወልቃይትን ለጊዜው እንዲያስተዳድሩ ስለተፈቀደላቸው በቃ አብይ አህመድ ለነሱ ንጉስ ነው። አብይ አህመድ ለነሱ ጀግና ነው። አሁን እንኳ ላለፉት 3 ዓመት የኦሮሞ ብልጽግና በአማራው ማህበረሰብ ላይ ጄኖሳይድ አውጆ ጦርነት አውጆ በሁሉም በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ በሁሉም የአማራው ግዛት አማራው በብዛት የሚኖርበት ግዛት በትምህርት ቤቶች ላይ፣ በአውቶቡስ መናኸሪያዎች ላይ፣ በክሊኒኮች ላይ፣ በገበያዎች ላይ የድሮን ጥቃት እየፈጸመ ንጹሃንን ሲጨፈጭፍ በከተሞች ያለፈው ዓመት በመራዊ እንዳደረጉት በከተሞች ንጹሃንን ሲረሽን በሺዎች የሚቆጠሩ ሴቶችን ሲደፍር ያ ሁሉ ሰቆቃ ያ ሁሉ እልቂት ያ ሁሉ የጦር ወንጀሎች በአማራው ማህበረሰብ ላይ ሲፈጸሙ እነዚህ ሰዎች ምንም አልመሰላቸው። ለነዚህ ሰዎች አብይ አህመድ አምላካቸው ነው። የብልጽግና መንግስት ለነዚህ ሰዎች በቃ ጌቶቻቸው ናቸው። ምንም ጭራሽ ፋኖ የሚያደርገውን የህልውና ትግል በአደባባይ ወጥተው እስከ መንቀፍ የደረሱበት ጊዜ ነው ያለው። እነዚህ ሰዎች እስከ መንቀፍ ለምን አብይ አህመድ ወልቃይትን ሰጠን ብለው ነው ሰጠ። አብይ አህመድ ማንን ሰጠን? ወልቃይትን ሰጥቶናል፣ የብልጽግና መንግስት ወልቃይትን ሰጥቶናል ብሎ ስለሚያምኑ እዛ ደረጃ ሁሉ ደርሰው ነበር እነዚህ ሰዎች የወልቃይት መሪዎች። አብይ አህመድን አምነው ለመላኩ አለ ብለን እናገኘው ተሻገርን አምነው በጣም ያሳዝናል። ግን አሁን ምን ሆነ ወገኖቼ? ይኸው ኮሎኔል ደመቀ አቶ ሸተ ደምሌ መርዷችሁን ስሙ። የምርጫ ቦርድ እነዚህን የእናንተን ነፃ ወጥተናል የአማራ ሀገር ነው የምትሉትን በትግራይ ክልል ውስጥ አስፍሮ ይኸው መግለጫ አውጥቷል። አለቀ። ይሄ የብልጽግና መንግስት ኦፊሻላዊ አቋም ነው። ወልቃይት ጠገዴ የትግራይ አካል ናት። የብልጽግና መንግስት አቋም ይሄ ነው። እናንተ የምትከተሉት፣ እናንተ የምታምኑት፣ እናንተ የምታገለግሉት፣ እናንተ አባል የሆናችሁበት፣ እናንተ ከሱ ጎን ቆማችሁ የፋኖን ትግል ያሳነሳችሁበት፣ የፋኖን ትግል ያንቋሸሻችሁበት የብልጽግና መንግስት፣ የብልጽግና አገዛዝ፣ የእናንተ ጌቶች፣ የእናንተ አለቆች ይሄንን እያደረጉ ይሄን ያደረጉ እና መጨረሻው ይሄ ነው። መጨረሻው ይሄ ነው። ለና አብይ አህመድ ለኦሮሞ ብልጽግናዎች ማጎብደል መጨረሻው ይሄ ነው። መጨረሻው ክህደት ነው። አብይ አህመድ ምን አደረገ? እንደ ኮሎኔል ደመቀ የሚወደድ እንደ ኮሎኔል ደመቀ የሚከበር ሰው ነበር እንደ ወገኖች። ብዙዎቻችን እኮ ኮሎኔል ደመቀን እኮ ፕሮፋይላችን ላይ እኮ የምናደርግ የነበርን ሰዎች ነን። ይኸው ኮሎኔል ደመቀ አሁን ሰው ስለ ኮሎኔል ደመቀ ምንድን ነው የሚለው? እስቲ ምንድን ነው? ምን አይነት አስተያየት ነው የሚሰጠው? ራዲዮዎች ናቸው እኮ ነው የሚባሉት። እኔ አንድ ጊዜ ሻለቃ ሰፈር መለስ የፋኖ አባት ሻለቃ ሰፈር መለስ የተናገሩትን ሰማሁኝና አዘንኩኝ። አይ ኮሎኔል ደመቀ አልኩኝ። ከሃዲ ነው ብለው ነው ኮሎኔል ደመቀን ከሃዲ። እሳቸው እኮ እነ ሻለቃ መሳፍንትና ሌሎች የጎንደር ፋኖች ኮሎኔል ደመቀ ታስሮ የነበረ ጊዜ ኮሎኔል ደመቀ ለማስፈታት እኮ እንደ ንብ ተረባርበው እኮ ጎንደር የመጡ እኮ ናቸው። እንደ ንብ ተረባርበው ኮሎኔል ደመቀ እኮ ማዕከላዊ ተወስዶ እኮ ከሌሎቹ ጋር መከራውን ይበላ እኮ ሊገደል የሚችል ነበር እኮ። ያዳኑት ወደ አማራ ክልል ወደ ሌላ ቦታ እንዳይሄድ ያደረጉት ከጎኑ የቆሙት የጎንደር ፋኖች ነበሩ። አሁን ግን የጎንደር ፋኖች እንደዛ የሚወዱትን ሰው እንደዛ የሚያከብሩትን ሰው እውነትም ደግሞ አንድ ወቅት ጀግና የነበረ ሰው በዚህ ልክ ከሃዲ ተደርጎ ሲቆጠር ያሳዝናል። አንዴ ኤርሚያስ ለገሰ ምን አለ? ዋት አብይ ተችስ ዳይስ ያለው ነገር አለ። ያኔ ኢሳት የነበረ ጊዜ ነው ኢትዮስ ሲክስ የነበረ ጊዜ ኤርሚያስ ለገሰ አሁን በፊት ኤርሚያስ ለገሰ ነበር የሚለው፣ አሁን ግን ኤርሚያስ ለገሰ ዋቅጅራ እያለ ነው ስሙን የሚጠራው። ምንም ችግር የለብኝም የቅድመ አያቶችንም ቢዘረዝር ምንም ችግር የለብኝም። እና ምን ብሎ ነበር ያለው? ዋት አብይ አህመድ ተችስ ዳይስ ሲል ነበር በተደጋጋሚ። ደግነቱ አሁን እሱንም አብይ አህመድ ተች አደረገውና እሱም ምን ሆነ? እሱም ሞተ። አብይ አህመድ የነካ ሁሉ ይሞታል ብሎ ነበር። ያው ኤርሚያስ ለገሰም በአብይ አህመድ ተነካና እሱም ምን ሆነ? እሱም ሞተ። እና ኮሎኔል ደመቀም የሆነው እንደዛ ነው። በቃ በአብይ አህመድ ተነካ። የአብይ አህመድ አሽቃባጭ፣ የአብይ አህመድ አገልጋይ፣ የአብይ አህመድ ቲፎዞ ሆነ፣ የብልጽግና ቲፎዞ ሆነ፣ ሞተ።
ይሄ ነው። ግን ሆኖም ቢሆን ግን መቼም ህዝብ መቼም ሰው ነው የማይሳሳት የለም። ህዝብ ይቅርታ ከተጠየቀ ያጠፉ ሰዎች በንስሐ ተመለሱ፣ ህዝብ ይቅር ባይ ነው። ህዝብ ፎርጊቪንግ ነው። እና ይህንን ፕሮግራም በማስተላልፍበት ጊዜ አሁንም ለአቶ አሸተ ደምሌ መኮንን ደመቀ ራሳችሁን እንድትመረምሩ በዚህ አጋጣሚ ይጠይቃል። በራያ የሆነውን አይታችኋል። በራያ የተፈጸመውን የተከሰተውን ነገር አይታችኋል። ምንድን ነው በራያ የሆነው? የራያ የማንነት አባላትን ከራያ አባሮ የብልጽግና መንግስት የእናንተ አለቆች፣ እናንተ አሁን የምታገለግሏቸው አለቆች፣ የራያ የብልጽግና ሰዎች የአማራ ክልል መንግስት ያደራጀውን የራያ መስተዳደር አፍርሰው ራያን ሙሉ ለሙሉ ለወያኔ ሰጥተዋል። ሰሜን ጎንደር ጠለምት የነበረውን የጠለምት ማንነት ኮሚቴ አባላትን አፍርሰው ከጠለምት አካባቢ እንዲባረሩ ከሀገራቸው እንዲባረሩ እንዲወገዱ አድርጉ። እዛ አካባቢ የነበረውን መስተዳደር የአማራ ክልል የሰሜን ጎንደር ዞን መስተዳደር አፍርሰው እዛ አካባቢ ወታደራዊ አዛዥ አድርገው ይኸው አሁን እንደ አጋጣሚ በህዋቶች አካባቢ ግጭት ስለተፈጠረ ህዋቶች አፈገፈጉ እንጂ ወልቃይት ጠለምትንም አሳልፈው ሊሰጡ ነበር። እናንተም ጋር ይሄ አሁን እናንተ መካከል ያለው እዚህ የምናየው የተከበሩ አቶ ጌታቸው ረዳ በአደባባይ ወጥቶ የወልቃይትን መስተዳደር ይፈርሳል ብሎ ተናግሯል። የወልቃይት መስተዳደር ይፈርሳል ብሎ አቶ ጌታቸው ሲናገር አሸተ ደምሌ አቶ ጌታቸው ላይ መግለጫ አውጥተዋል። አቶ አሸተ ደምሌ እንደው የተከበሩ አቶ አሸተ ደምሌ ልጠይቆትና የተከበሩ አቶ ጌታቸው ረዳ የተከበሩ ጠቅላይ ሚኒስትራችን ዶክተር አብይ አህመድ እንደዛ ብሎ ሳይነግሯቸው በወልቃይት አስተዳደሩ የአማራ ክልል ያቋቋመው አስተዳደር ይፈርሳል ሳይሏቸው እንደዛ ነገር ይናገራሉ ብሎ ያስባሉ? የእነሱን አነጋገር ልጠቀም ብዬ ነው ወገኖች። የእነሱን ያን ያህል ነው እንግዲህ አቶ ጌታቸው ረዳን እንደዛ የሚናገሩት እና ጌታቸው ረዳ ወጥቶ እንደዛ የተናገረው አብይ አህመድ የተናገረው ነው። አብይ አህመድ ደግሞ እንዲናገር ያዘዘውን ነገር ነው ጌታቸው ረዳ የተናገረው። ጌታቸው ረዳ ዋሽቶ የተናገረው ነገር የለም። ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ ሆኖ አብይ አህመድ የማይወደውን አብይ አህመድ የማይፈልገውን አብይ አህመድ እንዲናገር ያላዘዘለትን ነገር ወጥቶ አይናገር። ይሄንን ማወቅ ነበረበት አቶ አሸተ ደምሌ ኮሎኔል ደመቀ። በጌታቸው አፍ የተነገረው የአብይ አህመድ አፍ ነው ንግግር ነው። የትግራይ የዞን አስተዳደር የነ ኮሎኔል ደመቀ ያሉበት የዞን አስተዳደር ምን ይሆናል? ይፈርሳል ተብሏል። ይፈርሳል ተብሏል። በጌታቸው አፍ አብይ አህመድ እውነቱን ነግሯቸዋል። አሁን በጌታቸው አፍ አይደለም ብቻ ኦልሬዲ በምርጫ ቦርድ በኩልም የትግራይ አካል ናችሁ፣ ወልቃይት የትግራይ አካል ነው ተብሎ ተነግሯቸዋል። ወልቃይት የትግራይ አካል ነው ተብሎ ተነግሯቸዋል። የምርጫ ቦርድ ኃላፊ አማራ ናት። የፌዴሬሽን ምክር ቤት ሰብሳቢ አማራ ነው አገኘሁ ተሻገር። ግን ዋጋ የለውም። እነሱ አይደለም የሚወስኑት እነ ሽመልስ አብዲሳ እና አብይ አህመድ ናቸው። ወገኖቼ የብልጽግና መንግስት ይሄ የምታዩት አደም ፈራ ምናምን እነ መላኩ አለበት ምናምን ያሉበት እነ ተመስገን ጥሩ ያሉበት መንግስት እሱ አይደለም። በሚስቱ ፓራለል መንግስት አለ፣ የአባ ገዳ መንግስት። አብይ አህመድ በሚኒስትሮች ምክር ቤት ከነ ብርሃኑ ነጋ ከነ ምናምን ጋር እዚህ ይነጋገራል። ኢትዮጵያዊ ነኝ ብሎ ማለት ነው። ሁሌ ማታ ግን እነ ሽመልስ አብዲሳን እነ ሌንጮ ለታን እነ ዲማ ነጎን ኢቭን ብልጽግና ውስጥ የሌሉትን ሙሉ ሰብስቦ የአባ ገዳዎች መንግስት አለ ይነጋገራል። ስለዚህ ተግባር ልክ ድሮ በወያኔዎች ጊዜ ካሳንቺስ መንግስት እንደሚባለው አለ አይደለ? እንደዛ ኃይለማርያም እኮ አልነበረም መንግስቱ። ኃይለማርያምን ወደ ጎን ያደረገ ህዋቶች ብቻ ተነጋግረው የሚወስኑት ውሳኔ ነው ተግባራዊ የሚሆን የነበረው አይደለ? ኢን ዘ ሴም ዌይ የአባ ገዳ መንግስትም አለ አብይ አህመድ ምናምን ያሉ እና እነሱ ኦልሬዲ ወስነዋል። በቃ ወልቃይት ወደ ትግራይ መግባት አለበት ብለው ወስነዋል። ስለዚህ ያንን እያስፈጸሙ ነው። እና በጌታቸው ረዳ አፍ የተናገረው አብይ አህመድ የኦሮሞ ብልጽግና ነው የተናገረው። በምርጫ ቦርድ በኩል የተናገረው የኦሮሞ ብልጽግና ነው። ችግሩ እነ ኮሎኔል ደመቀ እና አቶ አሸተ ደምሌ ለምን እንደማይነቁ ነው። አቶ አሸተ ደምሌ የጌታቸው ረዳ ንግግር ተከትሎ በቁጣ መግለጫ ወጣ። ምን ዋጋ አለው? በቁጣ መግለጫ ቢያወጣ የሱን ቁጣና የሱን መግለጫ ማንም እኮ ከቁም ነገር አይቆጥረውም። የተናቁ እኮ ናቸው እነሱ።
የተናቁ ናቸው። በመከላከያ ስር እኮ ናቸው። የመከላከያ የብልጽግና አካል ሆነው የብልጽግና የማዕከላዊ አመራር ሆነው ማን ነው እሱን የሚሰማው? ስልጣን እኮ የለውም። አሁን አሸተ ደምሌ የጎንደር አስተዳዳሪ ሆኖ ስልጣን የለውም፣ ኦቶሪቲም የለውም፣ ተቀባይነትም የለውም። ለነ ዳኛቸው ደምሴ ካባ የሚያለብስ ሰው ዳኛቸው ደምሴ ማለት እኮ ምሁር ተብዬ የቀነጨረ አስተሳሰብ ያለው ሰው ነው። ሰካራም ዝም ብሎ የሚያወራ ሰው ነው። ስራ ፈት የነበረ አሜሪካን ሀገር ስራ ፈት የነበረ አሁን በቃ ተማርኩ ብሎ አዲስ አበባ ሄዶ ቁም ነገር የማይሰራ በቃ የማይረባ ሰው እኮ ነው ዳኛቸው ደምሴ። እሱ ፋኖን ስለሰደበ ፋኖን ስላወገዘ ፋኖ ላይ ጥላሸት መጥፎ ነገር ስለተናገረ እና አሸተ ደምሌ ነኮረ ደመቅ አምጥተው ዳኛቸው ደምሴን እኮ ካባም እስቲ ዳኛቸው ደምሴ እስቲ ሄዶ ምርጫ ቦርድ ያደረገውን ነገር ያስቀይርላቸው እስቲ ያስቀይርላቸው። እነሱ በአማራው ህዝብ ላይ ከመተማመን በፋኖ ላይ ከመተማመን በህዝባቸው ላይ ከመተማመን የሚተማመኑት በዳኛቸው ደምሴ ላይ የሚተማመኑት በአብይ አህመድ ላይ ግን ያው እንደዚህ ጉድ እየሆኑ እና መቼ እንደሚነቁ እግዚአብሔር ያው። በዚህ ጉዳይ ላይ አድማጮቻችን ተመልካቾቻችን የምርጫ ቦርድን እንትን ተመልክቶ የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ መግለጫ ሰጥቷል። አትሊስት መግለጫ ማውጣቱ ምንድነው የሚለው ከወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ የተሰጠ መግለጫ ይልና ዝርዝሩን አላልበላችሁ መጨረሻ ላይ ምን ይላል? የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ አማራንን እንጂ አማራን እንሁን አላልንም በሚል መሪ ቃል በተደጋጋሚ ድምፁን በተለያየ መንገድ ማሰማቱን የአደባባይ ሚስጥር ነው ይላል። መጨረሻው ፓራግራፍ ነው ማነብላችሁ። ስለሆነም ግንቦት 24 ቀን 2018 ዓ.ም በሚደረገው ሀገራዊ ምርጫ እንግዲህ ግንቦት 24 ነው። ግንቦት 24 ቀን በሚደረገው ሀገራዊ ምርጫ በሰላም እንዲጠናቀቅ ከወዲሁ የበኩላችንን ድርሻ ለመወጣት ዝግጁ መሆናችንን እያረጋገጥን ይላል። እንግዲህ ምርጫ እንዲደረግ ይፈልጋሉ ማለት ነው እነዚህ ሰዎች። ተመልከቱት። በአማራ ክልል ጦርነት እየተደረገ ብዙ ነገሮች ሜስዳፕ በሆኑበት ሁኔታ የብልጽግናን ተመልከቱ። የብልጽግናን ተረት ተከትለው አሁንም እነዚህ የወልቃይት ጠገዴ ማንነት አስመላሽ ኮሚቴ የሚባሉ ምርጫ እንዲደረግ ፍላጎታቸውን እየገለጹ ፍላጎታቸው ጎንደር ጦርነት ቢደረግ ችግር የለው፣ ሌላ ቦታ ጦርነት ቢደረግ ችግር የለው፣ ግን ምርጫ መደረጉን ይደግፋል። እያረጋገጡ ከዛ የወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት 5 ዓመታት በአማራ ክልል አስተዳደር ስር ሆኖ መቆየቱ እየታወቀ የኢትዮጵያ ምርጫ ቦርድ በትግራይ ክልል የምዕራብ ትግራይ ምርጫ ክልል ስር አድርጎ መመደቡ ተገቢነት ስለሌለው ቦርዱ ይሄን ነባራዊ ሁኔታ በመገንዘብ የማስተካከያ እርምጃ በመውሰድ ዞኑ በአማራ ክልል ስር ሆኖ ምርጫ እንዲካሄድ ስንል በአክብሮት እየጠየቅን ከህዝባችን ፍላጎት ውጭ የሚደረግ አካሄድ የማንቀበል መሆኑን ከወዲሁ እንገልጻለን ይላል። እንግዲህ ተመልከቱ፣ እዚህ ጋር ምርጫ እንዲደረግ ፍላጎት አላቸው ማለት ነው። ጎንደር ጦርነት ብትታመስ፣ ወሎ በጦርነት ቢሆን፣ ጎጃም በጦርነት ቢሆን፣ ጎንደሩ ሌላው አካባቢ በጦርነት ቢሆን፣ ሌላው የአማራ ክልል በጦርነት ቢሆን ግድም አይሰጣቸው። በቃ እነሱ ምንድነው ወልቃይት ላይ ግን ምርጫ ተደርጎ ያው በአማራ ክልል ስር ሆነው ምርጫ ተደርጎ እነሱ ስልጣናቸውን ይዘው የሰሊጥ ቢዝነሳቸውን ይዘው መቀጠል ነው የሚፈልጉት። ሌላው አካባቢ በድሮን ቢመታም ሌላው አካባቢ ችግር ቢፈጠርም ግድ አይሰጣቸው። ስለዚህ ይሄ ራሱ የሚያሳየው የብልጽግና ካድሬዎች የብልጽግና ጨብጫቢዎች መሆናቸውን እናያለን። ሌላው እዚህ ጋር አንድ ቁልፍ ነገር የማነሳው ነገር ይሄ መግለጫ ለምንድን ነው የወልቃይት ጠገዴ መስተዳደር አቶ አሸተ ደምሌ ለምንድን ነው ያለው? ለምን የወልቃይት የአማራ ማንነት አስመላሽ ኮሚቴ ለምን ያወጣዋል? ለምን እነ ኮሎኔል ደመቀ እንደ ዞን አስተዳዳሪ ለምን መግለጫውን ለምን አላወጡት? በፊት እሺ ስልጣን ስላልነበራቸው በማንነት ኮሚቴ ስር ይወጣል። አሁን ግን ስልጣን ይዘዋል፣ መስተዳደሩን ይዘዋል። አሁን ለምሳሌ የጠለምት የማንነት ኮሚቴ መግለጫ ቢያወጣ አንደርስታንድ አደርጋለሁ። ለምን እዛ አካባቢ አስተዳደሩን አሁን አፍርሰውት ወታደራዊ አስተዳደር ነው ያለው። የራያ የማንነት ኮሚቴ መግለጫ ቢያወጣ አንደርስታንድ አደርጋለሁ። ለምን እዛ አካባቢ አፍርሰውት አስተዳደሩን ወታደራዊ አስተዳደር ነው። የወልቃይት አስተዳደር ግን እነ ኮሎኔል ደመቀ ምክትል አስተዳደር እነ አሸተ ደምሌ ደግሞ ዋና አስተዳዳሪ ሆነው እየሰሩ ነው። ለምን እንደ ዞን መስተዳደር ለምን አላወጡትም? ይሄ ትልቅ ቀላል ጥያቄ እንዳይመስላችሁ። ያላወጡበት ምክንያት ለምንድን ነው? አብይ አህመድን ማስቀየም አይፈልጉም። እነዚህ ሰዎች የብልጽግና መንግስትን ማስቀየም አይፈልጉም።
በብልጽግና እግር ስር ሆነው የእነ አብይ አህመድን ጫማ እየላሱ የኦሮሙማ አገልጋይ ሆነው መቀጠል ነው የሚፈልጉት። ለዚህ ነው በዞን አስተዳደር ስር መግለጫውን ያላወጡት። ሌላው ደግሞ በጣም የሚገርማችሁ ነገር የወልቃይት ጠገዴ የአማራ ማንነት አስመላሽ ይባላል። ለምንድን ነው ይሄ ኮሚቴ አሁንስ ያለው? ለምንድን ነው ይሄ ኮሚቴ ያለው? እነ ኮሎኔል ደመቀ መስተዳድሩን ይዘው የለ እንዴ? እና አሸተ ደምሌ አማራዎች ራሳችንን አማራ ነን የሚሉት መስተዳድሩን ይዘው የለ እንዴ? ለምንድን ነው ይሄ የማንነት ኮሚቴ መቀጠል ያስፈለገው? ምክንያቱ ቀላል፣ ይሄ የማንነት ጥያቄ አልተመለሰም፣ ህጋዊ እውቅና አላገኘም፣ ሪኮግናይዝድ አልሆነም። ሁሉ ነገር በምንድን ነው? በእንጥልጥል ነው። እነ ኮሎኔል ደመቀ 5 ዓመታቸው ስልጣን ከያዙ በጎንደር በወልቃይት ስልጣን ላይ ከቆዩ 5 ዓመታቸው 5 ዓመታቸው የተለወጠ ነገር የለም። የአማራ ብልጽግና አዴፓ ምናምን የሚባሉት የአብይ አህመድ ስልጣን ከመጣ 8 ዓመት ነው። የተለወጠ ነገር የለም። 5 ዓመት ሙሉ የወልቃይት የፖለቲካ ጥያቄ አልተፈታም፣ አሁንም አይፈታም። የብልጽግና መንግስት እዛ 4 ኪሎ እስካለ ድረስ አይፈታም። ለምንድን ነው የማይፈታው? የብልጽግና መንግስት በጭራሽ አይፈልግም። ወልቃይት የትግራይ አካል መሆን አለበት ብለው ነው የሚያምኑት። በጭራሽ ወልቃይት ወደ ጎንደር ከተጠቃለለ፣ ጠለምት ወደ ጎንደር፣ ራያ ወደ ወሎ ከተጠቃለለ አማራው ይጠናከራል ብሎ ነው የሚፈሩት። አማራው ተጠናከረ ማለት ደግሞ የኛ የህልውናችን መጨረሻ ነው ብሎ ነው የሚያምኑት። ስትራቴጂያቸው ያን። ይሄ የፖለቲካ ውሳኔ ቢሰጥ ኖሮ ወያኔዎቹም አርፈው ይቀመጡ ነበረ። በቃ የፖለቲካ ውሳኔ ተወስኗል፣ አርፈው ይቀመጡ ነበረ። አርፈው ሲቀመጡ ደግሞ በትግራይና በአማራ መካከልም ደግሞ ነገሮች ሁሉ ምን ይሆናሉ? ሰላም ይሰፍን ነበረ። በትግራይና በአማራ መካከል ሰላም እንዲሰፍንና አብይ አህመድ አይፈልጉም። ስለዚህ 4 ኪሎ እያለ በምንም ታምር የወልቃይት የማንነት ጥያቄ አይመለስም። ይሄንን እንዴት እና አሸተ ደምሌ ነው ኮሎኔል ደመቀ መገንዘብ ያቅታቸዋል? አሁን እነ ኮሎኔል ደመቀ ተመልከቱ ወገኖች፣ እነ ኮሎኔል ደመቀ ከአብይ ጋር ሆነዋል። ከአብይ ጋር ሆነው በጣም የሚገርማችሁ ነገር ከአብይ ጋር ሆነው እነ ኮሎኔል ደመቀ ከአብይ ጋር በመሆናቸው ደቡብ ካለው፣ አርማጭሆ ካለው፣ ወገራ ካለው፣ ደንቢያ ካለው፣ ጋይንት ካለው፣ በለሳ ካለው የጎንደር ህዝብ ጋር ምን ሆነዋል? ተቃቅረዋል። ስለዚህ አሁን ይህቺ በነጭ ያለችዋን ካርታ ተመልከቷት እኮ ነች። በደቡብ ወደ ታች በምትሄዱበት ጊዜ የጎንደር ፋኖች ነው በስፋት የሚንቀሳቀሱት። እነ ኮሎኔል ደመቀ እና አብይ አህመድን ለማገልገል በሚል ከጎንደር ፋኖች ጋር ሆድና ጀርባ ሆነዋል። በስተ ምስራቅ በኩል ደግሞ ወያኔ ነው ያለው። ስለዚህ ያው በተለመደው ምክንያት ከወያኔም ጋር ሆድና ጀርባ ናቸው። በስተ ሰሜን ደግሞ ሻዕቢያ ነው ያለው። ሻዕቢያ ደግሞ ከአብይ አህመድ ጋር ስለተጣላ ባይ ዲፎልት ከነ ኮሎኔል ደመቀ ጋር ምን ሆኗል? ተጣልቷል። ለምን? እነ ኮሎኔል ደመቀ ብልጽግና ሆኗል። ስለዚህ በሰሜንም ጠላት ነው ያለው፣ በምስራቅም ጠላት ነው ያለው፣ በደቡብ ደግሞ መቃቃር ነው ያለው ከፋኖ ጋር። የጎንደርን ህዝብ አስቀይመውታል እነ ኮሎኔል ደመቀ። በምስራቅ ደግሞ የደቡብ የአልቡርሃን ጦር ነው ያለው። የአልቡርሃን ጦር ደግሞ ማለት እነ ሄሚቲን እዛ አካባቢ አስወግዶ የአብይ ወዳጅ የሆኑትን አማጽያን አስወግዶ እንዳለ የደቡብ ድንበሩን በመተማም በኩል በሁመራም በኩል በዛ ያለውን አካባቢ አሁን የአልቡርሃን ወታደሮች ነው። የአልቡርሃን ወታደሮች ደግሞ አብረዋቸው ከአልቡርሃን ጋር የሚዋጉ በ30-40 ሺህ የሚሆኑ የህወሓት ታጣቂዎችም ስላሉ እነዚህ የህወሓት ታጣቂዎችም በምዕራብ በኩል ነው ያሉት በነሸረሪና ምናምን አካባቢ። ስለዚህ ዙሪያውን እነ ኮሎኔል ደመቀ የተከበቡት በማን ነው? በወዳጅ ነው አይደለም። እዛ አካባቢ ሻዕቢያዎች በሰሜን በኩል፣ ወያኔዎች በምዕራብ በኩል፣ ወያኔዎች በምስራቅ በኩል ቢመጡ ውጊያ ቢከፈት ምንድን ነው የሚያደርጉት?
ምንድነው ቢያደርጉት? እንደው ይሄ ይሆናል ማለት አይደለም፣ ግን ቢሆን ምንድነው የሚያደርጉት? አስተማማኝ ለወልቃይት አስተማማኝ የሆነው ነገር የፋኖ ኃይል አይደለም ወይ? ፋኖን ከጎን ማሰለፍ አልነበረም ወይ? አስተማማኙ ነገር የወልቃይትንስ የወልቃይት ብቻ አይደለም፣ የወልቃይት የራያ የጠለምት የአንገር ጉተን በአንገር ጉተን ልዩ ወረዳ እንዲኖር ይፈለጋል። እንደገና ደግሞ በአዲስ አበባ በአሰላ በሁሉም የሀገሪቷ ክፍል የሚኖረው አማራ ማንነቱ ተጠብቆ መብቱ ተጠብቆ በሀገሩ እኩል እንዲኖር ማድረግ የሚችለው ፋኖ አይደለም ወይ? የወልቃይት ትግል ከግብ የሚደርሰው በህዝብ ትግል አይደለም ወይ? በፋኖ ትግል አይደለም ወይ? ይህንን ኮሎኔል ደመቀ ማወቅና መረዳት አለባቸው የሚል እምነት አለኝ። ከብልጽግና ጋር መቀጠላቸው አያዋጣም። ብልጽግና እየካዳቸው ነው። ብልጽግና የራያ ማንነት የራያ አስመላሽ ኮሚቴዎችን ሄደዋል። ብልጽግና የጠለምት አስመላሽ ኮሚቴዎችን ሄደዋል። ብልጽግና እናንተንም የወልቃይት አስመላሽ ኮሚቴዎችንም ይክዳል። እየካዳችሁም ነው። አሁን በፈጣሪ የምርጫ ቦርድ የእናንተን ደብዳቤ ሰምቶ ማስተካከያ ያደርጋል ብላችሁ ታስባላችሁ? ራሳችሁን ለምን ታሞኛላችሁ? ምርጫ ቦርድ የጠየቃችሁትን ማስተካከያ አያደርግም። ስለዚህ እርማችሁን ወቁ። ላለፉት 5 ዓመት እውቅና አልተሰጣችሁም። ከዚህም በኋላ አይሰጣችሁም። በ4 ኪሎ በኦሮሞ ብልጽግና እውቅና አይሰጣችሁም። የወልቃይት ችግርን ሊፈታ የሚችለው አብይ አህመድ ሳይሆን የኦሮሞ ብልጽግና ሳይሆን የወልቃይትን ጥያቄ ሊፈታ የሚችለው ፋኖ ብቻ ነው። ፋኖ ሁኑ። ከፋኖ ጋር ተባበሩ። ከፋኖ ጎን ቁሙ። ይህንን ነው ማለት የምፈልገው። ይህን በተመለከተ አድማጮቻችን፣ ተመልካቾቻችን እዚህ ጋር የምታዩት እዚህ ጋር ይሄ ቀይ መስቀል ወሎ ነው። ወሎ ያኔ መስከረም 14 እስከ መስከረም 30 በነበረው የሳጅን አደም አሊ ጦርነት ወቅት የሳጅን አደም አሊ ዘመቻ ወቅት በርካታ ወረዳዎችን ፋኖች በተቆጣጠሩ ጊዜ እጅግ በጣም ቀላል የማይባሉ የመከላከያ የአብይ አህመድ ጦር ተማርኳል። በጣም በብዙ የሚቆጠሩ ተማርከዋል። እና እነዚህ በተማረኩበት ጊዜ የተባበሩት መንግስታት የቀይ መስቀል በዛ አካባቢ መጥቶ ወታደሮችን ጎብኝቷል። የመከላከያ ወታደሮችን ቀይ መስቀል ጎብኝቷል። እና የዛን ጊዜ ጎብኝቶ በነበረ ጊዜ ይሄ የተነሳ ፎቶ ነው። ይሄ የምታዩት ወንድም ኪጁን ኪስ ውስጥ የከተተው ወንድም ሞገስ አባራው ወዳጁ ይባላል። ሞገስ ይባላል። ይሄ ወንድም የቀድሞ አፋብሃ አሁን የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ ወሎ ቀጠና ማለት ነው። ሚኒሊክ እዝ ምክትል የፖለቲካ ዘርፍ ኃላፊ ነው። ጠበቃ ነው። የህግ ባለሙያ ነው። ፕሮፌሽናል ነው። እንዳልኳችሁ ፋኖ በባለሙያዎች የተሞላ ነው። ኢንጂነሮች፣ ዶክተሮች፣ ዩኒቨርሲቲ አስተማሪዎች፣ ጠበቃዎች ያሉበት ቦታ ነው ፋኖ። እና ይሄ አንድ ጠበቃ ነው። እና ይሄ ጠበቃ አንድ ሰሞኑን የጻፈው ጦማር አለ። ላንብብላችሁ። እንግዲህ ነጸብራቅ እንደሆነ ነው። በተለይ በፋኖ ላይ አንዳንድ ጥላሸት የማይሆን ወሬ የሚያወሩ ሰዎች አሉ። የፋኖ ጉዳይ የወልቃይትን ጉዳይ በተመለከተ ፋኖ የወልቃይት ጉዳይ ለፋኖ ምንም እንዳለው ለነ ኮሎኔል ደመቀ ነው ሌሎች ጉዳዮች ምንም ያልሆኑት። እነ ኮሎኔል ደመቀ የራያ የመተከልን፣ የአዲስ አበባን፣ የሸዋን፣ የአርሲን፣ የባሌ ጎባን የሌሎቹ የአማራዎች ጉዳይ ለነሱ ግድ አይሰጣቸውም። እና እንደና አያሌው መንበር ያሉ እንከፎች የሌሎች አማራዎች ስቃይና መከራ ለነሱ ግድ አይሰጣቸውም። ለነሱ ወልቃይት ብቻ ነው። ወልቃይት ኢቭን ራያ ያሉትና ጠለም ስላሉት ራሱ ግድ አይሰጣቸውም። ወልቃይት ብቻ የሚሉ ናቸው። ፋኖች ግን እንደዛ ፋኖች በመርህ የሚባሉ ናቸው። ፋኖች ወልቃይት ያለውን ጥያቄ መተከል ካለው ጥያቄ አዲስ አበባ ካለው ጥያቄ ለይተው የሚያዩ አይደል። በሁሉም የሀገሪቷ ክፍል የአማራው ማህበረሰብ ህልውና መጠበቅ አለበት ብሎ የሚያምኑ ናቸው። ስለዚህ በመርህ የሚንቀሳቀሱ ናቸው። እና ይሄ ወንድም ምንድን ነው የሚለው ሞገስ አባራው
የጻፈውን ላንብብላችሁ በጣም ጠቃሚ ስለሆነ በተለይ ደግሞ ስለ አማራ ፋኖ ብሔራዊ ንቅናቄ እንደው ዝም ብሎ አፋቸውን የሚከፍቱት እንደ ኤርሚያስ ለገሰ ያሉ እንደ አያሌው መንበር ያሉ ሰዎችም የሚያታልሏቸው ብዙ ሰዎች ስላሉ እንደው ያለውን ነገር እንድትገነዘቡ ማለት ነው። ሞገስ አባራው ምን ይላል? በዚህ ወቅት ወልቃይትም ሆነ ራያ፣ መተከልም ሆነ ደራ፣ ደብረ ዘይትም ሆነ በረራ ማለት ያው አዲስ አበባ ማለት ነው፣ ደብረ ብርሃንም ሆነ ባህር ዳር፣ ደሴም ሆነ ጎንደር ብሎ ዳዳት ያደርጋሉ። ሌሎችም ማለት ነው ጥያቄዎቻችን ናቸው። ወልቃይትም ጥያቄያችን ነው። ራያም ጥያቄያችን ነው። ደብረ ዘይትም ቢሾፍቱ የሚሏት ደብረ ዘይትም ጥያቄያችን ናቸው። አዲስ አበባ ሸገርም ጥያቄያችን ነው። ደብረ ብርሃን፣ ባህር ዳር፣ ደሴም፣ ጎንደር እነዚህ በሙሉ ጥያቄዎቻችን ናቸው። የሁሉም ጥያቄዎቻችን መልስ ያለው ደግሞ የት ነው? 4 ኪሎ ነው። አያችሁ፣ 4 ኪሎ ተመልከቱ። ነኮለ ደመቀ ወያኔ ተሸንፋ ወያኔ ተደምስሳ ከወልቃይት ከራያ ከጠለምት ወጣ ነበር። ነኮለ ደመቀ ወልቃይትን ማስተዳደር ከጀመሩ 5 ዓመት ሆነ። 5 ዓመት ሙሉ የወልቃይት ጥያቄ መልስ አላገኘም። ለምን? ቅድም እንዳልኳችሁ 4 ኪሎ ነው ጀምሮ የፌዴሬሽን ምክር ቤት ነው እንዳይባል የፌዴሬሽን ምክር ቤት ሰብሳቢው ጎንደሬው አገኘው ተሻገር እንኳ የአማራ ክልልን የወልቃይትን ጥያቄ መልስ ሊሰጠው አልቻለም። ያችሁ ችግሩ ያለው የት ነው? ችግሩ ያለው 4 ኪሎ ነው። መልሱስ ያለው የት ነው? መልሱ ያለው 4 ኪሎ ነው። 4 ኪሎ እነዚህ ጥያቄዎች ይመለስ ቢል እነዚህ ጥያቄዎች ይመለሳሉ። 4 ኪሎ ደግሞ እነዚህ ጥያቄዎች አይመለሱም ካለ እነዚህ ጥያቄዎች ደግሞ አይመለሱም። ስለዚህ መፍትሄው ምንድነው? 4 ኪሎን መቀየር መፍትሄው ነው። አልመልስም ያለውን 4 ኪሎ የተቀመጠውን ጸረ አማራ፣ ጸረ ህዝብ፣ ክፉ አረመኔያዊ አገዛዝ እና ስርዓቱን ስር ነቀል በሆነ መንገድ አንስቶ ፍትሃዊ የሆነ አስተዳደር በመትከል ነው። 4 ኪሎን በማስተካከል ነው የወልቃይት ጥያቄ የሚመለሰው ነው እያለ ያለው ይሄ ጠበቃ ሞገስ የትናንቱ ጥገኛ ብአዴን ወልቃይትንና ራያን መተከልና ደራን አሳልፎ እንደሰጠው ሁሉ የዛሬው ተረኛ ተለጣፊ የአማራ ብልጽግና ደብረ ብርሃንና ባህር ዳርን፣ ደሴና ጎንደርን ለኦህዴድ ወረራ አሳልፎ መስጠቱን ማንም ቢሆን መዘንጋት የለበትም ይላል ወንድም። እየታገልን ያለ ነው እንደ አማራ ፋኖ ብሔራዊ ንቅናቄ እንደ ፋኖ እየታገልን ያለ ነው። ትናንትም ዛሬም አሳልፎ በመስጠት አማራን ለሁለንተናዊ ህልውና አደጋ የዳረገውን ጥገኛና ተለጣፊ ቡድን እስከና አስተሳሰቡ ለመቅበር ነው። እስከና አስተሳሰቡ እስከነ ስርዓቱ ማለት ነው። ባጭሩ ይላል ጠበቃ ሞገስ፣ ባጭሩ ጠበቃ ፋኖ ሞገስ፣ ባጭሩ የአማራ ህልውና በዘላቂነት የሚረጋገጠው የባህር ዳሩ ተላላኪ የክልል መንግስት ከስሩ ሲነገር የአዲስ አበባው ጸረ አማራ አገዛዝ ፈጽሞ ሲወገድ የአማራ ህዝብ በአዲሱ አማራዊ ድርጅቱ የአማራ ፋኖ ብሔራዊ ንቅናቄ ተመርቶ ለስልጣን ሲበቃ ብቻ ነው። የወቅቱ ትኩረታችን 2015 ዓመተ ምህረት የጀመርነውን ጦርነት ማሸነፍ ብቻ ነው ይላል። ይህ እንግዲህ እዚህ ጋራ የምታዩት ወንድም ጠበቃ ሞገስ የተናገረው ነው። አድማጮቻችን፣ ተመልካቾቻችን እና የፋኖ አመራሮች ስለ ወልቃይት እንግዲህ እያሉ ያሉት ይሄን ነው። የወልቃይት ጉዳይ ይመለሳል። የወልቃይት ጉዳይ መልስ የሚያገኘው ደግሞ አብይ አህመድን በመለማመጥ የኦሮሞ ብልጽግናዎችን በመለማመጥ እነ ተከበሩ ጌታቸው ረዳን የቀይ ምንጣፍ በማንጠፍ አይደለም። እነ ዳኛቸው ደምሴን ካባ በማልበስ አይደለም። ሄሎ አቶ አሸተ ደምሌ የወልቃይት ጥያቄ የሚመለሰው እናቶ ዳኛቸውን ካባ በማልበስ አይደለም። የወልቃይት ጥያቄ የሚመለሰው መግለጫ በማውጣትም አይደለም። የወልቃይት ጥያቄ የሚመለሰው የወልቃይት ማንነት ኮሚቴ እንዳደረገው ምርጫ በመወዳደርና የምርጫ ቦርድን በመለመን አይደለም። በባዶ ፉከራም አይደለም። የወልቃይት ጥያቄ የሚመለሰው 4 ኪሎን በመቆጣጠር እና ይሄ ነው እና
ይሄ ደግሞ ለዚህ ትግል ደግሞ ሁሉም የወልቃይት ማህበረሰብ እነዚህ ወገኖች ኮሎኔል ደመቀም አቶ አሻተ ደምለም ልቦናቸውን እንዲገዙና ወደ ቀልባቸው እንዲመለሱ ከፋኖ ጋር ያላቸውን ሪሌሽንሺፕ እንደገና እንዲጠግኑ እያደረጉት ያለውንም አካሄድ እንዲያስተካክሉ እምነታቸውን በህዝብ ላይ እንዲጥሉ ከአማራው ማህበር ያስቀየሙትን የአማራው ማህበረሰብ ደግሞ ይቅርታ እንዲጠይቁ እንድታግባቧቸው በዚህ አጋጣሚ ይጠይቃል። ያንን የማይሆኑ ከሆነ የወልቃይት ማህበረሰብ እንግዲህ ለአደጋ የእነዚህ ሰዎች ለአደጋ እያጋለጡ ሊያስበሉህ እንደሆነ ማወቅ አለብህ። ስለዚህ እንደ ህዝብ ማድረግ ያለብህን ለማድረግ መዘጋጀት አለብህ እና ይሄ ነው እንግዲህ አድማጮቻችን፣ ተመልካቾቻችን አሁንም መንቃት ያልቻሉት የወልቃይት መሪዎች፣ የፋኖ አመራሮች ስለ ወልቃይት ይናገራሉ። የወልቃይት የፋኖች ቀይ መስመር ነው በሚል ስር ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።